እሺ ምንድነው ማድረግ ያለብኝ? ሂጂ ምን ልበለው? እሺ ሂጂ ምን ልናገረው? ምንም ነገር ዋጋ ቢያስከፍለኝ እከፍላለሁ። ነገሮች በዚሁ ከቀጠሉ እኔ ላብድ ነው የምደርሰው። ዳኒ እኔ በቃ ሂጂ ላናግረው። መጀመሪያ እንረጋጋ። ቸርስ አሉ ተዋቸው በቃ። በአንዴ እኮ እንትን አይመርዘውም አይደል? እሱ ያደርገዋል። እንዳይሞትባችሁ ነው የፈራሁት። ጨነቀኝ እኮ ጭራሽ እናንተ ይዛችሁ ትመጣችሁ። ኧረ እንዳትገቡት። እንቅልፍ ከሆነ ተመስገን። እንቅልፍ እንትን ብለው እንትን እንዲላችሁ የእንቅልፍ መድኃኒት። ሰላም ቤተሰቦች እንዴት ናችሁ? ነበር እየፈለኩ ያለው በነገራችን ላይ ማለት ነው። ይሄ እንደዚህ አይነት ነገር ስህተት ነው። አሁን ላይ እንደዚህ የምታደርገው ለአንተ ለማትሆነ ነገር ይሄን ኩላ አድርገህ የተሳሳተ መንገድ እየሄድክ ነው ያለው ማለት ነው። ቢያንስ ለእናትህ ማሰብ አለብህ ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ትናንትና እንዳያችሁት ማርክ መድኃኒት ሲያደርግ ብርጭቆ ውስጥ እነሱም ናቸው የተቀዳ ብርጭቆ ጥለው መሄድ የለባችሁም። እንግዲህ ለእናንተ ሁላ ትምህርት ይሆናችኋል። ይሄ በተለይ ሴት ልጅ ሆናችሁ ፍቅረኛችሁን ተዋውቃችሁ አዲስ ፍቅረኛ ልትገናኙ ስትሉ እናንተ ወደ አልፈለጋችሁበት መንገድ ይዘዋችሁ ስለሚሄዱ መጠጥ ነገር ግማሽ ጠጥታችሁ ኩባያ ላይ ያስቀምጣችሁ አትሄዱ። የምሬን ነው የምላችሁ። እና ግን ይሄ ያደረገው በጣም ብልግና ስህተት ነው ብዬ ነው የማስበው። እስኪ ነው እስከ መጨረሻው። ግን እኔ አልዋሻችሁም፣ እግዚአብሔር ነው የምላችሁ። ሲወጣ ጠብቄ ማጅራቱን በሆነ ነገር ነው ማለት ነው። የሰይጣን ጆሮ እንደዚህ አትበል ማርክ። አሁን እኔ ከማድረግ ወደ ኋላ አይደለም፣ ምንም ነገር ከማድረግ ወደ ኋላ አይደለም። ይኸውልህ ሁለታችንም ገብተን ይህንን ነገር ቀለበትም ሊያስርላት ይኸውልህ ሰርፕራይዝ ሊያደርጋት እንደሆነ ሰምቻለሁ። አንዳንድ ነገሮች ሰምቻለሁ። ሰርፕራይዝ ሊያደርጋት ነው የሆነ ነገር ሊያደርግ። ስማኝ ማርክ፣ ያን ነገር አንተ ገና ህፃን ልጅ ነህ፣ አንድ ፍሬ ልጅ ነህ። መዘዝ ነው የሚያመጣው። እኔ ደጋሚ ሌላ ሰው መልመድ አልችልም ዳኒ። ሌላ ሰው እኔ በህይወት ያስገብቼ እንደ አዲስ ቆይማ እንደዛ ካልክ ለምንድን ነው አንቺ ትነሽ ሂጂ አልካት? በስሜት የምታደርጉን ነገር ዛሬ ለዋጋ ያስከፍላችኋል። እያያችሁ ነው አይደል? መቀጠል አልችልም። አሁንም እዚህ ጫጫታ ቦታ ላይ ወጥቼ ለእናንተ የምናገረው ማወቅ ስላለባችሁ ሌላ ህይወት ሌላ አዲስ ህይወት ጀምሬ እሷ እንደጀመረችውም መጀመር ላይ ያቅተኝ ይችላል። ነገር ግን እኔ ስሜቴን መዋሸት አልችልም። በቃ ፍቅሬን መዋሸት አልችልም። ለእሷ ያለኝ ፍቅር መዋሸት አልችልም እኮ። ፍቅርህ እኮ ያንተ ሀያል ነው። በቃ ማርክ፣ ፍቅርህ ከባድ ነው። እኛ እናውቀዋለን፣ እንረዳለን። ግን ይሄ ነገር ያዝከው ነገር በኋላ ላይ በስቶ ይሄ ሁሌ የመጨረሻ እርምጃ ይሄ ነው። ሄጂ አናገረዋለሁ። በስነ ስርዓት ኮፍያችንን እናውልቅ። ይውለቅ። ኮፍያና ያስገቡንም ለነገሩ ኮፍያና እናውልቅ። ያይ ነው ማደርገው። ምንም ነገር መፍጠር አልችልም። ከዛ ሌላ ምንም ማደርገው ነገር የለም። የስ ዳኒ ገባ፣ ወደ ውስጥ ገብቷል። ቤተሰብ እኔም ውስጥ እገባለሁ። መቅረጽ ከተቻለልን ጥግ ላይ እንሆንና እንቀርጽላችኋለን። ካልቻለን ግን በእጃችን አስገብተን እሱን በእጃችን አስገብተን የሚሆነውን ነገር እናድርጋ። ከቻልኩኝ እቀርጽላችኋለሁ፣ ካልቻልኩኝ ደግሞ በእጄ ከገባ በኋላ ለእናንተ አሳያችኋለሁ። ምክንያቱም ምን ሊል እንደሚችል አላውቅም። ያ ስለሆነ በእጄ እስኪገባ ድረስ ጸሎት አድርጉልኝ። እስቲ እኔም ልግባና ወሰን ከዚያ በልጥ እያንዳንዱ ነገር ውሸት ነው ብዬ ነበር እየተቀበልኩ የነበረው። ነገር ግን የማያቸው ነገሮች የሚሆኑት ነገሮችን ሳያቸው ከአቅሜ በላይ ነው የሆነው። ምንም መታገስም አልችልም፣ ምንም መጠበቅም አልችልም። ሄጄ እውነቱን እነግረዋለሁ። እሺ ብሎ የሚቀበለኝ ከሆነ እስማማለሁ። አይ አልስማማ የሚል ሄደህ ተገላገል። ሂጂ ላናግረው። አናግራቸው። ሁለታቸውን ባሉበት ሂጂ ላናግራቸው። እኔ ሲጠብቃ ኮፍተውል በስ እንካ ኮፍተው። አይ አላረም። ደግሞ ማን ነው የሚነግረው? እኔ ግራ የገባኝ ማን ነው የሚነግረው? ወይኔ ጨመረበት። ቤተሰብ እኔ የለሁበትም ዛሬ። ይሄ ልጅ ተረጋጋ ብለው የሚሰማ ልጅ አይደለም። እኔ በተቻለኝ አቅም ራሴን እየደበቅኩ ነው። መድኃኒቱን ጨምሮበታል። አሁን ምን እንደሚፈጠር አናውቅም። ወይኔ ዛሬ ትልቅ ውርደት ነው። ካዩት እንኳን ከባድ ነው። ቤተሰብ
እኔ ልጅ አቸኩል አልኩት። ወይኔ በፈጣሪ በስነ ስርዓት አልነበር አናግረው ያልኩት፣ ግን መድኃኒትን ጨምሮበት የመጣው ምን እንደሚፈጥር አላውቅም። ቤተሰቦች እኔ ምንም ቢሆን ከዚህ በኋላ ከማርክ ጎን ነኝ። አለቀ። በፈጣሪ ግን ያሰጋል። እናንተ ስታስቡት አሁን ይሄን በእርግጥ አሁን በማርክም አንፈርድም። ለምን የሚወዳት የሚያፈቅራትን ልጅ ከሌላ ሰው ጋር እንደዚህ የተሳሳመች አፍላፍ ገጥመው እያወሩ በቃ ብዙ ነገር ሰርፕራይዝ ቀለበት በሚመስል ነገር ቤት አዘግተው ሲያይ እሱ ብቻ ሳይሆን እናንተም እኔም በጣም የሚያስቆጣ ነገር ነው። ጥፋት ሊሆን ይችላል ምናምን ማርኬም ጋር ግን የዚህን ያክል እሷም እንደዚህ በታ እግር ለቀጥ አካመታ ቦታ አዘግተው መቀመጥ አልነበረባቸውም። እኛ ባንከታተላቸው ኑሮ ያን ነገር ባናደርገው ኑሮ እንደዚህ አይፈጠርም ነበረ፣ አንደርስባቸውም ነበረ። ሶ ማርኬ አሁን ይህን ነገር ያደረገው ለሁለታችሁ ሲል ነው፣ ለእሷም ለሱም ሲል ነው። ገባችሁ አይደል? ለሁለታቸውም ቢሆን ለሱም ብሎ አይደለም። በጣም ኖር ነው አድርጌበታለሁ። እስኪ ጠጣው መጠባቅ ነው። ምንም አማራጭ አልሰጠኝም። ምንም በቃ ከህይወት ይወጣልኝ ይለኛል እንዴ? የሱ ህይወት የኔን ህይወት እየበጠበጠ የሱ ህይወት ሰላም ይዘው ማንም አላየኝም። ካላበኝ እኮ ተረጋጋሽ። ቪዲዮ ራሱ ማስረጃ ነው። ቪዲዮ ራሱ ያሸናል። ተቻለ አቅም መታየት የለብንም። እሺ እስኪ ጠጣው ብቻ መጠበቅ። እሺ እስኪ ጠጣው። እስኪ ጠጣው። እኔ ለእሷ ህይወት በጥዋጭ ነኝ። እኔ የእሷን ህይወት አመሰቃቅያለሁ። ዳኒ አንድ ላይ እንሆን ባልኩበት፣ አንድ ላይ ህይወታችን ይስመር ባልኩበት ከነገ ዛሬ አዲስ ህይወት ይጀመር። ነገራችን ላይ ማለት ነው ወንድ ልጅ እንትን ይላል፣ ሴት ልጅ ግን አንዴ ብላ 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 ተቆረጠች ነው። መጀመሪያ ስህተት ሰርታል። መጀመሪያ አያችሁ አይደል? ዋጋ የመቸኮላችን ችኮላ በቸኮላን የምናደርገው ነገር ዋጋ ያስከፍለናል። ባልኩበት ይመቻት። ደግሞ ታረጋጓለች። ቁጭ አሉ። ቆይ ሙቭመንታቸው እሺ፣ ቁጭ አሉ። አያችሁ እየተከታተሉ ነበር ማለት ነው። ያው ቺርስ አሉ። ከዋቸው ጠጣው። ቺርስ አሉ። ከዋቸው አንዴ እኮ እንትን አይመርዘውም ማለት ነው። አስኝ ያደርጋል። እነዚህ ግን ጅሎች ናቸው። እንዴት ነው አንዳንዴ ግን ቢሞትባቸው አሁን የምናደርገው የለም። ሐኪም ቤት አሞት ይሆናል። በቃ ምን ሆነሽ ነው ምናምን ብለን ነው። ምንም እንደማያውቅ ሰው ነው እኮ እንደማያውቅ ሰው ነው የምትሆነው። ምን ሆነሽ ነው ምናምን። ከዛ ወደ ሐኪም ቤት እንወሰደው ምናምን ብለን ይዘነበት ቤታቸው ላበላብ ሬዲ ነው። እሺ ዳኒ እንዳትረሳ። ወደ ሆስፒታል እንወሰደው ሲባል እኔ መኪና ውስጥ ነው የምናስገባው። ቀጥታ መኪና ውስጥ እናስገባዋለን። እኛ ይዘነው እንሄዳለን። ከኋላ ተከታይን ነው የምንላት። ከኋላ ተከታይን ነው የምንላት። እሺ ቤታችን ቤታቸው ለሚጠቁ ያዘው
እሺ ግባ አንተ እዚህ ግባ። አይችልሽም ልጁ ሲሞት ነው የምትጠብቂው? እሺ በሌላ መኪና ቼክ አድርገው በደንብ። እኔ ተራራዎች ችግር የለውም። አልተከተለችንም ማለት ወደኋላ እያየን በዛ ላይ ፖሊሶች እያፈጠጡብን ነበረ። እኔን ከህይወት ይወጣልኝ ይለኛል። የኔን ህይወት ሊበጣበጥ መጥቶ አላወቀኝም ማለት ነው እኮ አላወቀኝም። ወይ ወደ መጣበት ይመለሳል ወይ ደግሞ የማደርገውን ነገር እኔ ያውቃለሁ። እኔ ምንም አላበስለው። ኧረ አውቆ ነው። ቆይ እንቀሳቀሰዋለን፣ እንሰራለታለን። ድረስ ብቻ እሷ ለመከተሏን ብቻ ቼክ አድርግ። ወደኋላ እያየ በቃ ስልክህንም አጥፋ። ማንም ሰው እንዳያገኝ፣ ማንም እንዳይደውልልሽ። ውሰድበት። ቀላል ሰው አይደለም። አያውቀኝም። ከህይወት ይወጣልኝ። የኔ ህይወት ሊበጠብጥ መጥቶል። ከኔ ህይወት ውጣ። እሷ ናት የሁሉ ደግሞ ድፍረቷ። ያለን ነገር አውቀቷል ትሏለች። ያለን ነገር ከእሱ ጋር ያለን ነገር ነግሬዋለሁ።